እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። የዝውውር ጉዳዮች ላይ ብቻ ትኩረት አድርገን የምንሰራው ፕሮግራማችንን ዛሬም ይዘን ቀርበናል። ዛሬ በዕለተ ሐሙስ የከሰዓቱ ፕሮግራማችን ላይ ከምናነሳቸው የዝውውር ጉዳዮች መካከል ትልልቅ የሚባሉ የዝውውር ጉዳዮችን እናነሳለን። በተለይ የክረምት ተጫዋቾች የዝውውር መስኮት አሁን እጅጉን በጣም እየቀረበ ይገኛልና ከዚህ የዝውውር መስኮት ጋር በተያያዘም በጣም በርከት ያሉ የሚነሱ ጉዳዮች አሉ። ትልልቆቹ ክለቦች ራሳቸውን ለማጠናከር ለምሳሌ ያክል ማንቸስተር ዩናይትድ ወደ አውሮፓ ቻምፒየንስ ሊግ መመለሱን አረጋግጧል እና በሚቀጥለው የውድድር ዓመት በሚኖረው የፕሪሚየር ሊግ ፉክክር ላይ ከዛ ውጪ በአውሮፓ ቻምፒየንስ ሊግም ጥሩ ደረጃዎችን ይዞ ለማጠናቀቅም ቢሆን ጥሩ ዝውውሮችን ማድረጉ አይቀሬ እንደሆነ ይታወቃል። ስለዚህ እነዛ ዝውውሮችን ለማድረግ ደግሞ ይሄ ክረምት ተጫዋቾች የዝውውር መስኮት ወሳኝ ይሆናል ተብሎ ይታሰባል። ከዛ ውጪ አርሰናልም ቡድኑን ለማጠናከር እነ ቼልሲም እነ ማንቸስተር ሲቲም እነ ሊቨርፑልም ሌሎችም ትልልቅ የሚባሉት ክለቦች ይህንን የዝውውር መስኮት እጅግ በጣም በጉጉት እየጠበቁት ይገኛሉና በክረምቱ በጣም ጠንከር ያለ የዝውውር መስኮትን እንመለከታለን ተብሎ ይታሰባል። ከዛ ጋር በተያያዘም ትልልቅ የሚባሉት ሚዲያዎች ደግሞ ስለዚህ የዝውውር ርዕሰ ጉዳዮች ደግሞ ዛሬ ከጠዋት ጀምሮ በጣም ሰፋ ያሉ ሪፖርቶችን ሲያቀርቡ ነበርና እኛም እነሱን እየተከታተለን ወደ እናንተ የምናደርስበት ፕሮግራምን ነው ለማቅረብ የተገናኘ ነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ልታሰፍሩልን ትችላላችሁ። እኛም በፕሮግራማችን መጨረሻ ላይ መልሰን ወደ እናንተው የምናደርሰው ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛለሁ። ታዲያ እንዳይረሳም ለዚህ ቻናል አዲስ የሆናችሁና ይህንን የዝውውር ፕሮግራም ማድመጥ የምትፈልጉ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮአችንንም ላይክ እያደረጋችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ማንቸስተር ሲቲ በድጋሚ በዝውውር ገበያው ላይ ንቁ ተሳትፎ ለማድረግ እየተዘጋጀ ይገኛል። በዘንድሮ የጃንዋሪ የተጫዋቾች የዝውውር መስኮት ማርክ ጉሂን ከክሪስታል ፓላስ ማስፈረሙ ይታወሳል። ማንቸስተር ሲቲ እንዲሁ አንቷን ሴሜንዮንም ከቦርንመዝ ማስፈረማቸው ይታወሳል። ሲቲዎች ጥንካሬያቸውንም እያሳዩ ይገኛሉ። በክረምቱ የዝውውር መስኮትም እንዲሁ ከፍተኛ ወጪዎችን ለማድረግም እቅድ እንዳላቸው ጭምር ነው የሚነገረው። ታዋቂው የዝውውር መረጃም ዘጋቢ የሆነው ኒኮላ ሺር እንደሚናገረው ከሆነ የፔፕ ጓርዲዮላ ቡድን የኖቲንግሃም ፎረስቱን ድንቅ አማካይ የሆነው ኤሊዮት አንደርሰንን ወደ ኢቲሃድ ስቴዲየም ለማምጣት ደግሞ ግዙፍ የዝውውር ጥያቄን ለማቅረብም ዝግጁ እንደሆነ ጭምርና የመጨረሻ ዝግጅቱንም እንዳጠናቀቀ ነው ይፋ እያደረገ የሚገኘው። በተለይ እንደ በርናርዶ ሲልቫና ጆን ስቶንስ ያሉ ወሳኝ ተጫዋቾቻቸውን በክረምቱ ክለቡን እንደሚለቁ በመረጋገጡ ምክንያት ሲቲ ስብስቡን ጥራትና ጥልቀት ለመጠበቅም ሲል አዳዲስ ተጫዋቾችን ለማስፈረም ግዴታ ይሆንበታል ተብሎ ይታሰባል። ኤሊዮት አንደርሰን የልጅነት ክለቡ ኒውካስል ዩናይትድን ለቆ ኖቲንግሃም ፎረስትን ከተቀላቀለ በኋላ ራሱን በሚያስደንቅ እድገት ውስጥ ነው ያገኘው። በኖቲንግሃም ፎረስት ቤት የአማካይ ክፍሉን እንዲሁ የተቀበለው ኤሊዮት አንደርሰን ተስፋ ሰጪ ወጣት ከመሆንም አልፎ አሁን ላይ ከእንግሊዝ ብሔራዊ ቡድን ውስጥ ቦታ ማግኘት የቻለ የፕሪሚየር ሊግ ኮከብ እንደሆነም ይታወቃል። ኳስን ወደፊት በመግፋት የተቃራኒ ቡድን የመከላከል መስመርን ሰብሮ በመግባትና እንዲሁ ደግሞ የጨዋታን ፍጥነትን በመቆጣጠር ረገድ ያለው ብቃትም ለጓርዲዮላ የጨዋታ ስልትም እጅግ ተስማሚ እንዳደረገው ነው መረጃዎች የሚያሳዩት። የሲቲ የዝውውር ስትራቴጂም ለቴክኒካል ብቃት ጫና ባለበት ወቅትም ኳስን ላለማጣትምና እንዲሁ ለታክቲካል ብልህነትም ትልቅ ዋጋን ይሰጣል ተብሎ ነው የሚታሰበው። ኤሊዮት አንደርሰን እነዚህን ሁሉ ባህሪያት የተላበሰ ሲሆን እንደ 8 ቁጥርም እንደ መስመር አጥቂም ወይም ደግሞ እንዲህ ወደ ኋላ ተስቦም ደግሞ መጫወት የሚችል አይነት ተለዋዋጭ ብቃት ያለው ተጫዋች ነው። ይሁን እንጂ ሲቲ ይህንን ዝውውር ግን ለማሳካት ከጎረቤቱ ማንቸስተር ዩናይትድ ከፍተኛ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ዩናይትዶች ተጫዋቹን ለማስፈረም የሚፈልግባቸው ዝርዝር ጉዳዮችን እንዳካተተና ለማናገርም ዝግጁ እንደሆኑ ጭምር ይፋ ተደርጓል። ኖቲንግሃም ፎረስት ግን ወደ ጠረጴዛው ላይ የሚቀርብለትን ገንዘብ ነው የሚመለከተው። ማንቸስተር ሲቲ ግን እጅግ ከፍተኛ የሆነ ክለቡን የሚያስገድድ የገንዘብ መጠንም ማቅረብ ይኖርበታል ተብሎ እንደሚታሰብ የሚያሳዩ መረጃዎች እየወጡም ይገኛሉ። ማንቸስተር ዩናይትድ የቱርክ ብሔራዊ ቡድን ተከላካይ የሆነውን ፌርዲ ካዲዮግሉን ለማስፈረም ፍላጎት እንዳላቸው ይነገራል። ይህ የ26 ዓመት የግራ መስመር ተከላካይ ብራይተንን ከተቀላቀለ በኋላ በጥሩ ሁኔታ እየተጫወተ የሚገኝ ሲሆን ለቡድኑም ቁልፍ ተጫዋች ሆኗል። በተለይ እንደ ዘገባዎች ከሆነ በተለይ የቱርክ ላይ የሚወጡ ዘገባዎች እንደሚያሳዩት ማንቸስተር ዩናይትድ የተጫዋቹን እድገትም በቅርበት እየተከታተሉ ከሚገኙ ክለቦች እንዲሁ በክረምቱ የዝውውር መስኮትም ጥያቄ ሊያቀርቡ ይችላሉ ተብለው ከሚገመቱ ክለቦች አንደኛው ነው ዩናይትድ። ክለቡ ጥራት ያለው የግራ መስመር ተከላካይ የሚያስፈልገው እንደሆነ ግልጽ ነው። ለረጅም ጊዜ አገልግሎት የሚሰጠው ሉክ ሾውን ለመተካትም ይፈልጋሉ። ለዚህም የቱርኩ ኢንተርናሽናል
ተመራጭ ሊሆን እንደሚችል ነው የሚነገረው። ካዲዮግሉ በብራይተን በነበረው ቆይታ በፕሪሚየር ሊጉ ያለውን ብቃት ያሳየ ሲሆን በትልቅ ክለብ ውስጥም የመጫወት አቅምም እንዳለው ጭምር ያሳየ ሆኗል። ካዲዮግሉ ቀደም ሲል ከአርሰናል ጋርም ስሙ ተያይዞ እንደነበር ይታወሳል። ዩናይትድ የመቀላቀል እድሉ ግን ለዚህ ተጫዋች በጣም አስደሳች ሊሆን ይችላል። ይህ ለሱ ትልቅ እድገት የሚሆንም ይመስላል። በዓለም ላይ ካሉ ታላላቅ ክለቦችም አንዱ ውስጥ የመገኘት እድልን አግኝቷል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ ለመሳተፍም እንግዲህ ማረጋገጡን ተከትሎ ተጫዋቹን የግላቸው ያደርጉታል ተብሎ ይታሰባል። ማንቸስተር ዩናይትድ ባለፈው ዓመትም እንዲሁ ካዲዮግሉን ይፈልገው እንደነበር ነው የተናገረው። አሁን ላይ በሙያ ዘመኑ ምርጥ ብቃት ላይ ነው የሚገኘው ይህ ቱርካዊ ተጫዋች። እናም አዲስ ፈተናን ለመቀላቀልም ወይም ለመቀበልም ትክክለኛ ጊዜው ነው። ከእንግሊዝ ክለቦች ብራይተን ጋርም እስከ 2028 ድረስ የሚያቆይ ኮንትራት ያለው ሲሆን ብራይተን ለዝውውሩ ከፍተኛ ዋጋዎችንም ሊጠይቅ ይችላል። ማንቸስተር ዩናይትድ በብዙ የቡድኑ ክፍሎች ላይ ማሻሻሎችን ማድረግ ስለሚያስፈልገው የቱርክ ኢንተርናሽናል ከተገቢው በላይ ደግሞ ዋጋ ይከፍላል ተብሎ እንደማይታሰብ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ ከብራይተን ጋር በተመጣጣኝ ዋጋ ስምምነት ላይ መድረስ ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ካዲዮግሉ በፕሪሚየር ሊጉ አስተማማኝ ተከላካይ መሆኑን አስመስክሯል። በሜዳው ሌላኛው ክፍል በማጥቃት ላይም ተጽዕኖ ማሳደር እንደሚችል አሳይቷል። በቱርካዊው ተከላካይ የመጨረሻ የቼልሲ ጨዋታም የመክፈቻውን ጎል በማስቆጠርና ለቡድን አጋሮቹም በርካታ እድሎችን በመፍጠርም ድንቅ ብቃትን ማሳየቱ የምናስታውሰው ጉዳይ ነው። ፖል ስኮልስ የአርሰናሉ አማካይ ማርቲን ኦዴጋርድ በቡድን አጋሩ ቡካዮ ሳካ ላይ ከመጠን በላይ ጥገኝነት ይታይበታል ሲል ትችቱን ሰንዝሯል። ከሌላኛው የማንቸስተር ዩናይትድ ታዋቂ ተጫዋች ጋሪ ኔቭል ጋር ባደረገው ውይይትም ፖል ስኮልስ የአርሰናሉ ካፕቴን በዚህ የውድድር ዘመን የአማካይ የቡድን አጋሩ በጉዳት ብዙ ጨዋታዎች ባለመሳተፉ ምክንያት እየተቸገረ እንደሚገኝ ነው የሚናገረው። ሳካ አለመኖሩ ችግር ነው፣ ምክንያቱም ኦዴጋርድ ከሳካ ጋር ነው ጥሩ መግባባት ያላቸው ብዬ አስባለሁ ሲል ስኮልስ ይናገራል። በደ ኦቨርላፕ በነበረው ፕሮግራሙ ላይ ከቪክተር ዮኬሬሽ ጋር ያን ያክል መግባባት ይኖረዋል ብዬ አላስብም፣ ምክንያቱም እሱ የአይነት ተጫዋች አይደለም። ምናልባትም ከካይ ሃቨርትስ ጋር ግን የተሻለ ተግባቦት ይኖረዋል። ሳካ ለጥቂት ጊዜያቶች ከሜዳ በራቀበት ጊዜ ወደ ቡድኑ አሁን ላይ መመለሱ ቢታወቅም፣ ነገር ግን ሳካ ባልነበረበት ጨዋታ ላይ ኦዴጋርድም የእሱን ሚና ይናፍቅ ነበር ወይም ሳካ እንዲኖር ይናፍቅ ነበር ብሏል። የ24 ዓመቱ ተጫዋች የጉዳት ችግር ለአርሰናል ደጋፊዎች ለረጅም ጊዜ ስጋት ሆኖ ቆይቷል። ባለፈው የውድድር ዘመን በጡንቻ መበጠስ ወይም ደግሞ ቶርን ሃምስትሪንግ በምንለው ምክንያትም 21 ጨዋታዎች ያምልጠውታል። በዚህ የውድድር ዘመን ደግሞ ተጨማሪ ጡንቻ የዳሌና የአቺለስ ጉዳቶችም አጋጥመውት ነበር። ምንም እንኳን አርቴታ ስለ ተጫዋቹ የቅርብ ጊዜ ነገሮች አሁን ላይ በትክክል ተመልሷል፣ ራሱንም አገግሟል። በጨዋታዎች ላይም ትልቅ ኢምፓክቶችንም ሰሞኑን እየፈጠረ እንደሚገኝ ተመልክተናል። በፉላም ጨዋታ ላይ ጎል አስቆጥሯል፣ አሲስትም አድርጓል። ከዛ ውጭ በአውሮፓ ቻምፒየንስ ሊግም እንዲሁ አትሌቲኮ ማድሪድን ባሸነፉበት ጨዋታ ላይ ጎል ማስቆጠሩን እናስታውሳለን። እሱ ወደ ጨዋታ መመለሱም ለድሎቻችንም በጣም ወሳኝ ናቸው ሲልም ነው አርቴታ የሚናገረው። ስጋቱ ሳካ በሌለበት ጊዜ ግን የኦዴጋርድ አስተላለፍ ላይ ወይም ሚና ላይም ትልቅ ጉድለት ይታያል ነው የሚለው ስኮልስ። ኖርዌያዊው አማካይ ቦታውን በአግባቡ እየተጫወተ አይደለም ሲልም ነው የሚከራከረው። ስለ ተለያዩ ጨዋታዎች ሲያነሳ ስኮልስ በመጀመሪያዎቹ ደቂቃዎች ላይ ግማሹን ጊዜ ሳይሆን እሱ ከሁሉም ወደ ኋላ ተመልሶ ወይም ዲፕ ማን ሆኖ ነበር እየተመለከትኩት የነበረው። የአይነት እግር ኳስ ደግሞ ዝም ብሎ የሚረባ አይነት አይደለም ሲልም ጭምር ይናገራል። እናም ከማርቲን ኦዴጋርድ የምንጠብቀው ነገር ወደፊት ኳሶችን ፓስ እንዲያደርግ እንዲሁ የጎል እድሎችን በተደጋጋሚ እንዲፈጥር ነው። ሁሌም ቢሆን ሳካ እንዲኖር መጠበቅ የለበትም ሲልም ጭምር ነው ሀሳቡን እየተናገረ የሚገኘው። ምንም እንኳን የስኮልስ ትችት ቢኖረም የአርሰናሉ ካፕቴን በሚቀጥሉት ሳምንታት ውስጥ ግን ትልቅ ሚና ይኖረዋል ተብሎ ይታሰባል። እሱ በአርቴታ ስርም ለቡድኑ ስኬት ቁልፍ ሰው እንደሆነ ይታወቃል። በ2023 እና በ2024 የክለቡ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። በጉዳት ምክንያት አስቸጋሪ የውድድር ዘመንን እያሳለፈ የሚገኘው ኦዴጋርድ እስካሁን የተሳተፈውም እንግዲህ በጣም ከሌሎች ጊዜያቶች አንጻር ከጥቂት የሚባሉ ጨዋታዎችን ነው። ሌሎች ጊዜያቶች ላይ በርከት ያሉ ጨዋታዎችን ሲሳተፍ እናውቀዋለን። ይህ ዓመት እንግዲህ ከነበረው 30 እና ደግሞ ወደ 22 እንግዲህ ጨዋታዎች መቀነሱ በጣም ጥሩ የሚባል ቁጥር አይደለም እና አስቸጋሪ ጊዜያቶችን በጉዳት ምክንያት አሳልፏል። አሁን ላይ ግን ከጉዳት አገግሞ ተመልሶላቸዋል እና ለቡድኑ ጥሩ ግልጋሎቶችን እንደሚሰጥ ነው በርካቶች የሚያምኑት። የቸልሲ አጥቂ ሊያም ዴላፕ በውድድር ዘመኑ ማብቂያ ክለቡን ለቆ እንደሚሄድ ስሙ እየተነሳ ይገኛል። ይሄ የ23 ዓመት ተጫዋች በዚህ የውድድር ዘመን ለለንደኑ ክለብ ያስቆጠረው አንድ ጎል ብቻ በፕሪሚየር ሊጉ በመሆኑ ብቃቱ እጅግ ተስፋ አስቆራጭ ሆኗል። ቸልሲ በዚህ ክረምትም ዴላፕን በሌላ ተጫዋች ለመተካት እንደሚፈልግ
የሚጠቁሙ ወሬዎች አሉ። ቸልሲ በክረምቱ ተጫዋቹን ለማሰናበት እያሰበ ሲሆን ለሱ የሚከፈለውን 30 ሚሊዮን ፓውንድ መልሶ ለማግኘትም ይጥራል። ፉትቦል ኢንሳይደር እንደዘገበው ከሆነ ኤቨርተን ተጫዋቹን እንዲሁ ለማስፈረምም ፍላጎት አለው። ይህም ለተጫዋቹ ከቸልሲ ለመውጣትም ጥሩ አጋጣሚ ሊሆንለት ይችላል። ኤቨርተን በአጥቂ ክፍላቸው ላይ ተጨማሪ ጥራትና አማራጮችን መጨመር ይፈልጋሉ። ዴላፕ በዚህ ተመራጭ ሊሆን ይችላል። እሱ ከዚህ ቀደም በኢፕስዊች ታውን በነበረው ቆይታ በፕሪሚየር ሊጉ ያለውን ብቃት አሳይተዋል። አዲስ ጅማሬ ለዚህ ወጣት አጥቂ ተመራጭ ሊሆን ይችላል። በኤቨርተን በቋሚነት የመጫወት እድል ማግኘቱ ብቃቱን እንዲያወጣም እንዲሁም ደግሞ ቅርጹንና በራስ የመተማመን መንፈሱንም እንዲመልስ ሊረዳው ይችላል። ቸልሲ ኢማኑኤል ሚጌን ከስትራስቡርግ በክረምቱ ወደ ክለቡ ለማምጣት እየተዘጋጀ እንዳለ የሚያሳዩ መረጃዎች እንዲሁ እየወጡ ነው። እሱም ከመጀመሪያ ተሰላፊነት ቦታ ለማግኘት ግን ከዣኦ ፔድሮ ጋር ይፎካከራል። ይሄ የ23 ዓመት አጥቂ ቋሚ የጨዋታ ጊዜን ፍለጋ ክለቡን መልቀቁ ተገቢ ነው። ኤቨርተን በዚህ የውድድር ዘመን መሻሻል እያሳየ ሲሆን በአውሮፓ መድረክ ለመሳተፍም ጥረት እያደረገ ነው። ይህም ደግሞ ለዴላፕ ሳቢ መዳረሻ ሊያደርገው ይችላል። ኤቨርተን ለተጫዋቹ የተጠየቀውን ዋጋ ለመክፈል ፍቃደኛ መሆን አለመሆኑ ማየቱ ትኩረት የሚስብ ጉዳይ ነው። በቸልሲ ያለው ሁኔታ ግምት ውስጥ በማስገባት በዝቅተኛ ዋጋ ለማስፈረም ተስፋ ያደርጋሉ። ቸልሲ ተጫዋቹን ለማስወጣትም እንደሚፈልግና የተጫዋቹን ብቃት ደካማ መሆኑን በሚገባ ያውቃሉ። በመሆኑም ለአጥቂው 30 ሚሊዮን ፓውንድ ይከፍላል ተብሎ እንደማይጠበቅ ነው መረጃዎች የወጡት። ማንቸስተር ዩናይትድ በውድድር ዘመኑ ማብቂያ የአያክሱን አጥቂ ሚኪ ጎርትስን ለማስፈረም ተስፋ አድርጓል። ይሄ የ20 ዓመቱ የክንፍ ተጫዋች በኒውካስል ዩናይትድ የሚፈለግ ሲሆን ፉትቦል ኢንሳይደር እንደዘገበው ማንቸስተር ዩናይትድ ተጫዋቹን በፍላጎቱ ዝርዝር ውስጥም አስገብቶታል። አርሰናልና ቸልሲም በጎትስ ላይ ፍላጎት እንዳላቸው ነው የሚነገረው። ክለቡ በክንፍ መስመሮች ላይ ተጨማሪ ጥራት እንደሚያስፈልገው ግልጽ ነው። ለቡድኑ ፍጥነትና ልዩ ብቃትም ወይም ፍሌር የምንለው አይነትን ሊጨምር የሚችል ተጫዋችን ይፈልጋሉ። ይህ ቤልጅማዊ ለሆላንዱ ክለብም አያክስ 29 ጎሎችን ላይም ተሳትፎን በማድረግም እንዲህ ጎል በማስቆጠርና ለጎል የሆነ ኳስን በማመቻቸት በጥሩ ሁኔታ ላይ ነው የሚገኘው። በትልቅ ክለብ ውስጥ ለመጫወት የሚያስችል የቴክኒካል ብቃት ያለው ሲሆን በትክክለኛው አመራር ለወደፊቱ ኮከብ ተጫዋችም ሊሆን ይችላል። ማንቸስተር ዩናይትድ ለጎትስ ጥያቄ ለማቅረብም ይወስን እንደሆነ ማየቱ ትኩረት የሚስብ ይሆናል። ዝውውሩን ለመፈጸም የሚያስችል የፋይናንስ አቅም ቢኖራቸውም ተጫዋቹ ከፍተኛ ዋጋ ሊጠይቅበትም ይችላል ተብሏል። ኒውካስል ዩናይትድ በክንፍ መስመሮች ላይ ተጨማሪ ጥራት ያስፈልገዋል። ቤልጅማዊው ተጫዋች የት እንደሚያርፍ ወደፊት የሚታይ ነው የሚሆነው። በዚህ የዕድሜ ክልል ላይ በቋሚነት መጫወት የሚፈልግ በመሆኑ በየሳምንቱ የመሰለፍ ዕድል የሚያገኝበት ክለብን መቀላቀል ይኖርበታል። በማንቸስተር ዩናይትድ ውስጥ ከማቱያስ ኩኛህና ከብሪያን ኤምቤሞ ጋርም ፉክክር ሊገጥመው ይችላል። ኒውካስል የተሻለ የመጫወት ዕድል ሊሰጠውም ይችላል። ጎትስ በአውሮፓ መድረኮች ለአያክስ ያለውን ብቃት ያሳየ ሲሆን ለቀጣዩ እርምጃም ዝግጁ ነው። ወደ ፕሪምየር ሊግ መዘዋወር ለእድገቱ ትልቅ ደረጃ የሚሰጠውና ብቃቱንም የሚያፋጥንለት ይሆናል። ይህ በእንዲህ እንዳለ ፉትቦል ኢንሳይደር እንደዘገበው ማንቸስተር ዩናይትድ የመሃል አማካኝና የግራ መስመር ተከላካይን ለማምጣትም እያሰበ ነው። በክረምቱ ዝውውርም እነዚህን 3 ቦታዎች ማጠናከር ለክለቡ ዋነኛ ቅድሚያ የሚሰጠው ተግባር እንደሆነ ነው ይፋ የተደረገው። ሊቨርፑል በውድድር ዘመኑ ማብቂያ የዌስትሃም ዩናይትዱን አማካይ ማቲዮስ ፈርናንዴስን ለማስፈረም ጥረት እንደሚያደርግ ተነግሯል። ነገር ግን ከዩናይትድ ትልቅ ፉክክር ይጠብቀዋል። ይሄ የ21 ዓመት ፖርቱጋላዊ ኮከብ ለለንደኑ ክለብም እንዲሁ ለዌስትሃም ዩናይትድ ማለት ነው በጥሩ ሁኔታ እየተጫወተ የሚገኝ ሲሆን ለሊቨርፑልና ለማንቸስተር ዩናይትድም ለረጅም ጊዜ የሚያገለግል ድንቅ ግዢ ሊሆን እንደሚችል ተገምቷል። ማቲዮስ ፈርናንዴስ ከማንቸስተር ዩናይትድ ጋር ስሙ ተያይዞ የነበረ ሲሆን አሁን ቼልሲም የዚህን የዌስትሃም ዩናይትድ ሁኔታ እየተከታተለ ነው የሚገኘው። ክለቡ በመሃል ሜዳ ላይ ጠንካራ አማካይን እንደሚፈልግ ግልጽ ነው። እሱ ግን ለተከላካይ ክፍሉ የሚያግዝ እንዲሁም ለቡድኑ ደግሞ ቁጥጥርና መረጋጋትን የሚጨምር ትጉ ተጫዋች ነው። ሊቨርፑል በሚቀጥሉት ሳምንታት ዝውውሩን ለመፈጸምም ይንቀሳቀስ እንደሆነ የሚታይ ነው። የቀድሞው የሊቨርፑል ኮከብ ጃን ሞልቢ ተጫዋቹን በክለቡ ልዩ ግዢ እንደሚሆንም ያምናል። ሞልቢ ሲናገርም እሱ ድንቅ ነው፣ በእውነት ድንቅ ነው ለማለትም ወዳለው ምንም ይሁን ምን ልጁ በዌስትሃም ዩናይትድ አይቆይም ሲልም ነው የተናገረው። ሁሉም ነገር አሟልቷል፣ ተንቀሳቃሽ ነው፣ በቴክኒክ ረገድ በጣም ጎበዝ ነው። በፓሪስ ሰን ዠርሜን ውስጥም ጨዋታውን ተቆጣጥረው ከሚጫወቱ 2 ፖርቱጋላዊያን አማካዮች ጋርም ይመሳሰላል። ይህ ልጅ ትክክለኛ ተጫዋች ነው ብለዋል። ፈርናንዴስ ሊቨርፑልን የመቀላቀል ሀሳብም በእርግጥም ይስበዋል። ይህ ደግሞ ለሱ ትልቅ እድል የሚሆን ሲሆን በዓለም ላይ ካሉ ትልልቅ ክለቦችም አንድ ውስጥም የመጫወት እድልን ያገኛል ሲል የተናገረው። ዌስትሃም የፕሪሚየር ሊግ ላለመውረድ እየታገለ ነው። ይህ 1 ዓመቱ ተጫዋችም ግን ከዚያ በላይ የሆነ ብቃት እንዳለው እያሳየ ነው። እሱ በከፍተኛ ደረጃ መፎካከር ይገባዋል። በመሆኑም በቻምፒየንስ ሊግ ደረጃ ለሚጫወት ክለብ መፈረም ለሱ ተመራጩ ነው። በሊቨርፑል በቋሚነት የመጫወት እድልን ማግኘቱ እድገቱን ሊያፋጥንለት አቅሙንም ሙሉ በሙሉ
እንዲያወጣ ሊረዳው ይችላል። ሊቨርፑል በክረምቱ ከዌስትሃም ዩናይትድ ጋር ስምምነት ላይ መድረስ ይችል እንደሆነ ወደፊት የሚታይ ይሆናል። ዌስትሃም ተጫዋቹን በቀላሉ ማጣት ስለማይፈልጉም ከፍተኛ ዋጋ ሊጠይቁ እንደሚችሉ ነው የተነገረው። አሊሰን ቤከር በውድድር ዘመኑ ማብቂያ ክለቡን ለቆ ሊሄድ እንደሚችል ስሙ እየተነሳ ይገኛል። እሱ ለበርካታ ዓመታት ለሊቨርፑል ልዩ አገልግሎትን የሰጠ በመሆኑ እሱን ማጣት ለክለቡ ትልቅ ጉዳት ሊሆን ይችላል። ሊቨርፑል አስቀድሞ ሞሐመድ ሳላህንና አንድሬው ሮበርትሰንን በክረምቱ እንደሚያጣ ታውቋል። በአንድ የውድድር ዘመን ደግሞ በአንድ የዝውውር መስኮት ደግሞ በርካታ ወሳኝ ተጫዋቾችን ማጣት ለክለቡ ጎጂ ሊሆን ይችላል። ይህ የውድድር ዘመን ለሊቨርፑል ተስፋ አስቆራጭ የነበረ ሲሆን በሚቀጥለው ዓመትም በጠንካራ ሁኔታ ይመለሳሉ ተብሎ ይጠበቃል። እንደነሱ ያለ ትልቅ ክለብም ለሊግ ዋንጫ በቋሚነትም መፎካከር ይኖርበታል። ቡድኑ አዳዲስ ተሰጥኦዎች ስለሚያስፈልጉት በተጨማሪም መሪዎች ያስፈልጉታል። ብራዚላዊው ግብ ጠባቂ ለሊቨርፑል መልበሻ ክፍልም ቁልፍ ሰው በመሆኑ ክለቡ እሱን አሁን ላይ የማጣት አቅም የለውም ተብሏል። ቨርጂል ቫን ዳይክ ስለ አሊሰን ቤከር ወሬዎችም የሰጠው አስተያየት የክለቡ ካፕቴን ቨርጂል ቫን ዳይክ ብራዚላዊው ግብ ጠባቂን በተመለከተ እየተናፈሱ ባሉ የዝውውር ወሬዎች ላይ ሀሳቡን ሰጥቷል። ቫን ዳይክ ስለ አሊሰን የወደፊት ቆይታ ሲናገረም በጄምስ ፒርስ በኩል ነው የተናገረው። ሁሉንም ነገር አብረን አሳልፈናል፣ አዎንታዊ ነገሮችና በሚያሳዝን ሁኔታ አንዳንድ አሉታዊ ነገሮችንም ጭምር። ስለዚህም እሱን ማጣት በእርግጥም ትልቅ ጉዳትና ናፍቆት ይኖረዋል። ነገር ግን ምን ሊፈጠር ወይም ደግሞ ላይፈጠር እንደሚችል አስቀድሞ ማሰቡ ጥሩ ሀሳብ አይመስለኝም ነው ያለው። እሱ በቡድን ውስጥ ካሉ መሪዎች አንዱ እንደመሆኑ ለእኔ በጣም አስፈላጊ ነው፣ እንዲሁም ደግሞ በሜዳ ላይም በጣም ወሳኝ ነው። ምክንያቱም በእኔ እምነት እሱ በዓለም ላይ ካሉ ምርጥ ግብ ጠባቂዎች አንደኛው ነው ብሏል። እሱ በቀሪዎቹ 4 ጨዋታዎች ላይ እኛን ለመርዳት በተቻለ ፍጥነት ለመመለስም እየሞከረ ነው። የእኛም ዋና ትኩረት ይሄኛው ነው። ከዚህ በኋላም ስለሚኖረው ነገር ግን እኔን መጠየቅ አለባቸውም ሲልም ጭምር የተናገረው። በእርግጥም በዚህ ላይም ደግሞ ምንም ጥርጥር የለውም ሲል ይናገራል። አሊሰን ባለፉት ሳምንታት ወደ ጣሊያን ሊያመራ እንደሚችል ስሙ ተያይዞ ነበር። በክረምቱ ወደ ጣሊያን እግር ኳስ ለመመለስ ፍላጎት ይኖረው እንደሆነ ማየቱ ትኩረት የሚስብ ይሆናል። እሱ ዓለም አቀፍ ደረጃ ያለው ግብ ጠባቂ በመሆኑ መልቀቁ ሊቨርፑልን በእርግጥም ያዳክመዋል ተብሎ ነው የሚታሰበው። ሌላኛው የሚነሳው ጉዳይ ኮፕ ማየርስ በዩቬንቱስ የቋሚ መሰለፍ እድልን ለማግኘት እየታገለ ሲሆን ከጣሊያኑ ክለብ መልቀቅ ጋር ስሙ እየተያዘ ይገኛል። ማንቸስተር ዩናይትድ ሁኔታውንም በቅርበት እየተከታተለ ሲሆን ለዚህ ደግሞ የኔዘርላንድ ኢንተርናሽናል የዝውውር ሙከራ ለማድረግም ተዘጋጅቷል። ቱቶ ስፖርት ካወጣው ዘገባ መሰረትም ተጫዋቹ በውድድር ዘመኑ መጨረሻ ወደ 30 ሚሊዮን ዩሮ አካባቢ ሊያስወጣ ይችላል። ኮፕ ማየርስ ዩቬንቱስን ከመቀላቀሉ በፊት የእንግሊዝ ክለቦች እይታ ውስጥም ነበር። ኮፕ ማየርስ በመሃል አማካኝነትም ሆነ በተከላካይ አማካኝነት መሰለፍም ይችላል። ለማንቸስተር ዩናይትድ በመሃል ሜዳ ላይ የተከላካይ ሽፋንና ቁጥጥርን ሊጨምር ይችላል። ወደ ፕሪሚየር ሊግ ደግሞ በመዘዋወር ብቃቱና በራስ መተማመኑን መልሶ ማግኘት የሚችል እንደሆነ የሚታይ ይሆናል። ለማንቸስተር ዩናይትድ የመጫወት እድልም በእርግጥም ለሱ አስደሳች ያደርገዋል ተብሎ ነው የሚታሰበው። የጣሊያኑ ጋዜጣ ዘገባ እንደሚያመለክተው ከሆነ የተጫዋቹ ወኪል ስለ ደንበኛው የወደፊት ሁኔታ ለመወያየትም በአሁኑ ወቅት ቱሪን ይገኛል። ማንቸስተር ዩናይትድ ፍላጎቱን ወደ ይፋዊ የዝውውር ጥያቄ ይቀይረው አይቀይረው የሚታይ ይሆናል። ለአማካዩ 30 ሚሊዮን ዩሮ ለመክፈል የሚያስችል አቅም አላቸው። የ28 ዓመቱ ተጫዋች ከእንግሊዝ እግር ኳስ ጋር በፍጥነት መላመድ ከቻለ ለተደረገለት ኢንቨስትመንት ተገቢ መሆኑንም ሊያረጋግጥ ይችላል። በጣሊያኑ ክለብ ተቀያሪ ወንበር ላይ መቀመጥም ለዚህ የኔዘርላንድ ኢንተርናሽናል ትርጉም የማይሰጥ በመሆኑ የወደፊት ሁኔታው በፍጥነት መወሰንም ይኖርበታል። ወደ ፕሪሚየር ሊጉ መዘዋወርም የዚህ ሙያም ዘመኑ ለሱ ተስማሚ ሊሆን ይችላል። ለእንግሊዝ እግር ኳስ የሚያስፈልገው አካላዊና ቴክኒካል ብቃት ያለው ሲሆን ማንቸስተር ዩናይትድ ብቃቱን መልሶ እንዲያገኝም ሊረዳው ይችላል። ባለፈው ዓመት ሊቨርፑል በኮማየርስ ላይም ፍላጎት ነበረው። በእንግሊዝ በፍጥነት ስኬታማ መሆን ከቻለም ለማንቸስተር ዩናይትድ ረከስ ያለ ምርጥ ግዢ መሆኑን ሊያረጋግጥ ይችላል። ኮፕ ማየርስ በዚህ የውድድር ዘመን ለጣሊያኑ ክለብም 16 የሊግ ዋንጫዎችን በቋሚነት የጀመረ ሲሆን ለክለቡና ለብሔራዊ ቡድኑ ካደረጋቸው የመጨረሻዎቹ 6 ጨዋታዎች ውስጥም 90 ደቂቃ ሙሉ የተጫወተው በአንዱ ብቻ እንደነበር የምናስታውሰው ጉዳይ ነው። ወደ ቤተሰቦቻችን ስላደመጣችሁን እጅግ ከልብ አድርገን እናመሰግናለን። ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች የዝውውር ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር ነው የምናበቃው። መልካም ቀን።